ኢሰመኮ ከሰሞኑ ስለሚናፈሰው አስገዳጅ ወታደራዊ ምልመላ እየተመረመረ መሆኑን ኮሚሽነሩ ለሪፖርተር ገልጸዋል። የመከላከያ ሰራዊት በበኩሉ ከሕግ ውጭ የሚደረግ ምልመላ የለም ሲል አስተባብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር ክልል ጠቋሚ የተሽከርካሪ ሰሌዳዎችን በሀገራዊ ሰሌዳዎች ለመተካት ዝግጅት ማድረጉ ታውቋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ አስታወስን። ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ አብሬያችሁ ቆያለሁ። መልካም ቆይታ። የትራንስፖርትና ሎጂስቲክስ ሚኒስቴር ክልል ጠቋሚ የተሽከርካሪ ሰሌዳዎችን በሀገራዊ ሰሌዳዎች ለመተካት ዝግጅት እያደረገ መሆኑ ታውቋል። ይህ የተገለጸው ሚኒስቴሩ ሚያዝያ 22 ቀን 2017 ዓ.ም የሚኒስቴሩ ከፍተኛ አመራሮች ከተጠሪ ተቋማት አመራርና ሰራተኞች ጋር የመሃሉ ዘመን በሚል ርዕስ በተዘጋጀ ሀገራዊ ሰነድ ላይ ውይይት በተካሄደበት ወቅት ነው። የሪፖርተር ምንጮች በውይይቱ ወቅት የሚኒስቴሩ ከፍተኛ አመራሮች ክልል ጠቋሚ የሆኑ የተሽከርካሪ ሰሌዳዎች ሊቀየሩ መሆናቸውንና ሀገራዊ በሆነ ወጥ መለያ እንደሚተኩ መግለጻቸውን ጠቁመዋል። የሰሌዳ አሰጣጥ ስርዓቱን መቀየር አስፈላጊ ያደረገውም የመጡበትን ክልል የሚጠቁም ሰሌዳ ያላቸው ተሽከርካሪዎች ለሽብርና ለወገንተኝነታዊ አሰራር ተጋላጭ እያደረገ መሆኑ እንደሆነ በውይይቱ ላይ ተነስቷል። ከፍተኛ አመራሮቹ ክልሎች በራሳቸው መጠሪያ ሰሌዳ መሰየም መብታቸው መሆኑን ገልጸው፣ ይሁንና ይህንን እንደ መብት ማረጋገጫ ማሳያ አድርጎ ከመውሰድ ይልቅ ጥቅምና ጉዳቱን ማመዛዘን እንደሚያስፈልግ ማብራራታቸው ተጠቅሷል። ጉዳዩን በተመለከተ ሪፖርተር ያነጋገራቸው የትራንስፖርትና ሎጂስቲክስ ሚኒስቴር ጽሕፈት ቤት ዋና ኃላፊ አቶ አብዲሳ ያደታ ተግባራዊ እንቅስቃሴ ባይጀመርም የሰሌዳ አሰጣጥ ስርዓቱን መቀየር በተመለከተ ጥናት እየተደረገ መሆኑን ጠቁመው የጥናቱን ዝርዝር የትኩረት አቅጣጫዎች ከመግለጽ ተቆጥበዋል። በጥናት ሂደት ላይ ነው የሚገኘው። ጉዳዩን በተመለከተ በሕግ ኃላፊነት የተሰጠው ለሚኒስቴሩ ስለሆነ የሰሌዳ አሰጣጥ ስርዓታችንን ፈትሸን ጊዜው በሚፈልገው ደረጃ ጥቅም ላይ ለማዋል መስሪያ ቤቱ ጥናት እያካሄደ ነውም ብለዋል። በሌላ በኩል ሚያዝያ 22 ቀን 2017 ዓ.ም በተካሄደው ውይይት የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ ዴንጌ ቦሩ በበኩላቸው የሎጂስቲክስ አገልግሎት ሰጪ ተቋማት ራሳቸውን በማደራጀትና በማሳደግ ሀገራዊ እድገቱን የሚመጥን አገልግሎት ለመስጠት መዘጋጀት ይገባቸዋል በማለት መግለጻቸው ታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰሞኑ ስለሚናፈሰው አስገዳጅ ወታደራዊ ምልመላ ምርመራ እያካሄደ መሆኑን ኮሚሽነሩ ለሪፖርተር ገልጸዋል። የመከላከያ ሰራዊት በበኩሉ ከሕግ ውጭ የሚደረግ ምልመላ የለም ሲል አስተባብሏል። ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰሞኑ በስፋት እየተናፈሰ የሚገኘውን አስገዳጅ ወታደራዊ ምልመላ አስመልክቶ የማጣራት ስራ በማከናወን ላይ እንደሚገኝ ለሪፖርተር ገልጿል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ ከሪፖርተር ለቀረበላቸው ጥያቄ በሰጡት ምላሽ ኮሚሽኑ በራሱ መንገድ ዓለም አቀፍ መስፈርቶችን በመከተል አስገዳጅ ወታደራዊ ምልመላ እየተካሄደ መሆን አለመሆኑን እያጣራ እንደሚገኝና ስራው ሲጠናቀቅም ለሕዝብ ይፋ እንደሚደረግ ገልጸዋል። ይህ የማጣራት ስራ እየተከናወነ ባለበት በዚህ ወቅት አስገዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚገልጹ መረጃዎች ከሰሞኑ በተለያዩ ዜና መሰራጫዎችና ማህበራዊ ትስስር ገጾች በስፋት ሲዘዋወሩ በመስተዋላቸው ዋና ኮሚሽነሩ ራሳቸው በጉዳዩ ዙሪያ ከመከላከያ ሚኒስቴር ወታደራዊ አመራሮች ጋር ግማሽ ቀን የፈጀ ውይይት ከቀናት በፊት ማድረጋቸውንም ገልጸዋል። የመከላከያ ሰራዊትን በጉዳዩ ላይ የሰጠው ማብራሪያ በመንግስት ብዙሃን መገናኛዎች የተሰራጨ ሲሆን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ለሪፖርተር የሰጡት ምላሽ ይህ ነበር። እንትኖች የእኛ የሰብአዊ መብት ኮሚሽን በየቦታው ያሉ አንዳንድ መረጃዎች ምልክት የሚያሳዩ ነበሩ። እነዚህ ገና የተጀመሩ እንትኖች ጥናቶች አልጨረስንም። ያው ሞኒተሪንግ ነው እኛ የምንሰራው። ከክትትሉ አልቆ የመጣ ፋይናል ዶኩመንት የለንም፣ ግን ሚዲያ ላይ የምንሰማው ነገር ስላለ ይህን ይዘን በትላንትናው ዕለት ከሀገር መከላከያ ሚኒስቴር ከፍተኛ ባለሙያዎች ጋር ተወያይተናል። ውይይት አድርገን በእነሱ በኩል የምልመላ መስፈርቱ ላይ የምልመላ አካሄዱ ላይ ችግር የለም። ምናልባት ታች አካባቢ የአስተዳደር አካላት ምልመላውን ሲያካሄዱ የሚፈጸሙ ሬጉላሪቲስ ካሉ በጋራ ለመስራት ተስማምተን ነው የተለያየ ነው።
ታች ሊሆኑ ይችላሉ የሚል ግን አድሚት አድርገዋል በተወሰነ ደረጃ። አድሚሽን ሳይሆን እኛ አሊጌሽን ነው የምናስረክባቸው። በእኛ በኩል የመጣውን አሊጌሽን ኮንሰርን አነሳን። እነሱ መስፈርቱ ከዚህ ከመኮንኖች ክበብ ጀምሮ እስከ ታች እስከ ወረዳ ድረስ ያለችው ማስታወቂያ የምትለጠፈው በሙሉ በፊገርም በእንትን ወደ ቪዥዋል አሳይተውናል። በዛ ላይ እርግጠኛዎች ነን። ግን ታች የሚፈጸሙ ሬጉላሪቲስ ካሉ ቼክ እናደርጋለን። ለዚህ ደግሞ ከሰብአዊ መብት ኮሚሽን ጋር አብረን እንሰራለን ብለው በመግባባት የተለያየ ነው። በኔ ደረጃ ውይይት አድርገናል። እናንተ ያደረሳችሁትን ጥቆማ መሰረት አድርገው ተገቢውን ማጣራት ሊያደርጉ ነው ማለት ነው ለእናንተ የነገሯችሁ? እነዚህ ኮንሰርኖች አሉን። እነዚህ ጥቆማዎች የኛ ጥቆማዎች የሚባሉት ቅድም እንዳልኩ ሚስኮት እንዳታክተር ፋይናላይዝድ የሆነ ጥቆማ እስካሁን እኛ ጋር እኛ ክሮስ ቼኪንግ ሲስተም አለን። ለምሳሌ ወደፊትም የሰብአዊ መብት ኮሚሽን ጉዳይ ሲዘግቡ እኛ ስታንዳርድ ኦፍ ፕሩፍ አለን። አሁን ለምሳሌ ሪፖርተር እንደዚህ አይነት መረጃ አለ ብል በሪፖርተር ብቻ ተንተርስተን አንልም። የራሳችን ኢንተርናሽናል ስታንዳርድ አለን ፕሩፍ የምናደርግበት ሜካኒዝም። በዛ አልፎ የመጣ ሰነድ በእጃችን የለም። ግን ሚዲያ ላይ የሰማነው ጉዳይ ኮንሰርን ስላሳደረብን ነው ወደ ውይይት ሄድን። እሺ ተረድቻለሁ። ሚዲያ ላይ ይሄ ይነሳልና አተረዳኝ ተረድቻለሁ። እናንተ እስካሁን በራሳችሁ አሰራር መሰረት ጉዳዩን ቬሪፋይ ያደረጋችሁበት የተጠቃለለ ሪፖርት ገና እያደራጃችሁ ነው? እያደራጀን ነው። ቬሪፊኬሽን ፕሮሰሱ እየሄደ ነው። ግን ኢንዘሚን ታይም ይሄን እስኪ ኢንዲኬተሮች ስላሉ ሲቹዌሽኑን አንስተን እንወያይ ብዬ ነው ሊዱን ወስጄ የሄድኩት። ዜሮ ፖዘቲቭ ቁጭ ብለን ረጅም ሰዓት ግማሽ ቀን የሚያክል ተወያይተናል። ወደፊትም ከዚህም በዘለለ በሌሎች ጉዳዮች ላይ አብረን ለመስራት የእኛን ኮንሰርን ለማንሳት ተቋማዊ ነፃነታችን እንደጠበቀ ሆነው እነዚህ ስራዎችን እንሰራለን የምንያለው። የእኛን አሁን የጀመርነውን ስታንዳርድ ኦፍ ፕሩፍ ጨርሰን ኮንክሉዥን ላይ ስንደርስ አፕዴት እናደርጋቸዋለን። የሚዲያ ሰዎችን ኦንቶፕ ኦፍ ዛት ኳርተርሊ አፕዴት ስለምናወጣ በዛ ላይ እናወጣለን። የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ትላንት ሚያዝያ 24 ቀን 2017 ዓ.ም ምሽት በመንግስት የመገናኛ ብዙሃን በወቅታዊ የሰራዊቱ ግዳጅ አፈጻጸም ላይ የተሰጠ ማብራሪያ በሚል ባስተላለፉት መልእክት ደግሞ መከላከያ ሰራዊት በየወረዳው የሚወጡም ሆኑ በብዙሃን መገናኛዎች የምልመላ ማስታወቂያ ሲያወጣ በተቀመጠለት የህግ አግባብ ብቻ ነው ሲሉ ገልጸዋል። ኮሎኔል ጌትነት በሰራዊቱ ውስጥ በተለያዩ ምክንያቶች መተካካት ስለሚኖር ወጣቶችን በህጋዊ አግባብ ለአብነትም ከወንጀል የጸዱ ዕድሜያቸው የደረሰ ከፖለቲካ ፓርቲ እንቅስቃሴ ነጻ የሆኑና ሌሎች መስፈርቶችን ተጠቅመው የሰራዊት ምልመላ እንደሚያካሂዱ ተናግሯል። በማብራሪያቸውም አሁን ደግሞ በየትኛውም የጽንፈኛ አመለካከትና ተግባር አባል ያልሆነ ወይም ያልተሳተፈ የሚል ምልመላ መኖሩንም ተናግረዋል። በቀበሌና በወረዳ የሚለጠፍ የቅጥር ማስታወቂያ ብቻ ሳይሆን በሚዲያም በግልጽ የሚለቀቅ የቅጥር ማስታወቂያ አለ። ግልጽ ለዜጎች ይፋ የሆነ ዓለም አቀፍ ስታንዳርድ ነው። ለምሳሌ ህገ መንግስት ቅድም አነሳውላችሁ። አንድ ወጣት እድሜው 18 ዓመት ሲደርስ ነው አይደል መምረጥ የሚችለው። ራሱ 18 ዓመት የሚወስንበት ጊዜ ስለሆነ መነሻ የተቋሙ 18 ዓመት ይልና እስከ 24 ያደርሳል። አሁን ደግሞ የተማሩ ኃይሎች እየገቡ ስለሆነ ትምህርትን ታሳቢ ሙያን ታሳቢ ያደረገ 25 26 እንደ ሁኔታው የሚቀያየር አለ። በተለይ የላይኛው ጫፍ ማለት ነው። እና መነሻችን 18 ዓመት ብለን በግልጽ የምናስቀምጠው መስፈርት አለ። ስለዚህ ወረዳ፣ ቀበሌ የምንለው ማስታወቂያ በግልጽ ይለጠፋል። በሱ መሰረት መመዘኞቻችን የምታውቋቸው ናቸው፣ ይፋ የምናደርጋቸው ነው። አንደኛ ህገ መንግስት፣ በቃ በህግ ነው የምትመራ ይች ሀገር። የህጎች የበላይ ህገ መንግስታችን ነው። ህገ መንግስቱን ማመን መቻል አለበት ማለት ነው። የሚመጣው አንደኛው መመዘኛ እሱ ነው። ፍቃደኛ መሆን፣ ለሀገሬ መስዋዕት ለመሆን ወታደር ለመሆን ቆርጫለሁ ወስኛለሁ ብሎ ፍቃደኝነቱን አንዱ መመዘኛ። ከየትኛውም የፖለቲካ ድርጅት አባል ያልሆነ እንላለን። የመከላከያ ቀደምት ወይም የፖሊስ ሰራዊት አባል ያልነበረ እንላለን። እሱ የነበረ አገልግሎ በምን ሁኔታ ወጣ ምናምን እሱ ስለማንሄድ ማለት ነው አንፈልግም። እሱን ብለን መመዘኛለን። አሁን ደግሞ የየትኛውም የጽንፈኛ አመለካከትና ተግባር ወይም አባል ያልተሳተፈ እንላለን። በወንጀል የፍትሐብሔር የውርስ ምናምን ጥያቄ ምናምን ያለበት ሁሉ መጥቶ መደበቂያ ሊያደርግ ይፈልጋል። ይህንን
ከየትኛውም የወንጀል ክርክር በፍርድ ቤት የሌለበት ሲባል መደበቂያ ዋሻ እንዳንሆን ጭምር ነው። የወንጀለኛ መደበቂያ እንዳንሆን ክሊር ያደርጋል። ይሄንን ከፖሊስ ከወንጀል ነፃ የሆነ ምናምን በማምጣት ብቻ ሳይሆን እኛም ክሮስ ቼክ የምናደርግበት ሜካኒዝም አለ። ዝም ጥሬ ነገሩ ስለተቀመጠ አይደለም። አንደኛዋ ነጥብ ደግሞ አንቀጽ 87 ላይ አንደኛዋ ቁጥር የምታስቀምጠው የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ሚዛናዊ ተዋጽኦ ያካተተ መሆን አለበት ይላል ህገ መንግስቱ። ይሄንን እንዴት እናደርጋለን? ከስታቲስቲክስ ቢሮ የክልሎችን ቁጥር የብሔር ብሔረሰቦችን ቁጥር ያመጣና መከላከያ ኮታ ላይ የክልሎች ይሰጣል ማለት ነው። ዲስትሪቢዩት የሚያደርገው ራሱ ይሄንን ነው። ማንም ቼክ ማድረግ የሚችለው ማለት ነው። በዚህ መሰረት ለየክልሎች ይላካል። ከተላከ በኋላ ያው አፈጻጸም እንደያቅሙ ነው እና የወረዳም ሆነ እዛ የክልል መስተዳደር የጸጥታ አካል የምንለው በመጀመሪያ ሊመሰገኑ ነው የሚገባ። ሰራዊቱ የኔ ነው እኔንም ነው የሚጠብቅ አገርንም ነው የሚጠብቅ ብለው እያደረጉ ላለው አስተዋጽኦ መመስገን መቻል አለባቸው። በዚህ አጋጣሚ ማመስገን እንፈልጋለን እንደ መከላከያ ህዝብ ግንኙነት። ይሄ ከመጣ በኋላ ከወረዳና ቀበሌ የተሰበሰበው የመጀመሪያ የመከላከያ ላይዘን ተመድቦ ዞን ላይ ከ5 ቀን ያላነሰ ማጣራት ይደረጋል። በመስፈርታችን ነው ወይ የመጣው የተላከው የሚል የመጀመሪያው ማጣራት የሚጀምረው መከላከያ ያኔ ነው። ማሰልጠኛ ደግሞ የበለጠ ፊልተር ይደረጋል ማለት ነው። ጤንነቱ፣ እድሜ ሁኔታው እንደተባለው ትምህርቱ ማስረጃውን አንጥቶ እያሳየ ህጋዊነቱ እየተረጋገጠ ወዶ መምጣቱ በፍቃዱ ነው ወይ የመጣ። እነዚህ ሁሉ ስናጣራ ደግሞ ቅሬታ የሚኖረው ካለ መልምሎ ያመጣው የክልል ተወካይ ባለበት የቅሬታ ሰሚ ኮሚቴ የሚባል እዛው ተደራጅቶ ማሰልጠኛ ላይ ሀላግባብ ነው እየተመለስኩ ያለው ቅሬታ አለኝ የሚል ምልምል ካለ ሁሉ እሱን የሚያቀርብበት ሁኔታ አለ። የመከላከያ ሰራዊት የሀገሪቱ ሉዓላዊነት ለማስጠበቅ በሚያስችለው አቅም ለመገኘት የሚወጡ ሰዎችን ለመተካት እንዲሁም የኃይል አሰላለፍ ሚዛንን ለማስጠበቅ ወታደራዊ ምልመላዎችን እንደሚያደርግ የገለጹት የሰራዊቱ የህዝብ ግንኙነት ዳይሬክተር ከህግ ውጪ የሚደረግ ምልመላ የለምም ብለዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ ዜናዎቻችን ያደመጣችኋቸው ነበሩ። ኢልያስ ክፍሌ ነኝ። መልካም ጊዜ